ጠኝ ይላልው ወሬት ተሳጠኝ ይላል ወሬም ምንም አላጣም ምኞቴ መሰለኝ አላቅም ብቻ የጣፈንታዩን አላቅም ቆይ ጋይስ በመደዳ ነው የምንሄደው አሳዛኝ አለ አስፈሪ አለ አሰቃቂ አለ የሚያስቅ አለ የሚያንቋሽ ስንት አይነት ታሪክ ውስጥ ቆይ ወንድም አለ ጌታ ወይ ሁለት ቀን ቲክቶክ በቀር ተደራረበብኝ እኮ አጀንዳው ተደራረ ምን አለ ግን ጋይስ ሁለት ቀን ቤት ታቀርታለች ቢያንስ እንኳን አትን ቆይ ተረጋጉ ጋይስ ከምን ልጀምር ወይ ዘንድሮ እንደው ጥርስሽ የምትለኝ ጥርሴን ታስደርጌ ነው እሺ ስሙኝ ስስቅ ሌላ ሰው መሰርከኝ ኦኬ ከመጀመሪያችን በፊት ምንድነው ቡግሩሽ ፊትሽ እንዳትሉ ሜካፕ የኔ ፍቅር የወሎ ሸበላ ሜካፕ ስላልተቀባው ነው እሺ ቅርታ ጋይስ ብቀባ ደስ ይለኝ ነበር ጊዜ አጥቼ ነው በመጀመሪያ ደረጃ ፊንገር አና ጠግብ ካለሽ ይሄ ግባልሽ ኢልማ አጣራው ብዬሻለሁ የኔና አንቺ አጀንዳ ዝጊው ለምን ሰው ሰልችቶታል ሰው ሰልችቶት መሮት ወይኔና እግዚአብሔር ሰው ሰልችቶት ፊንገር ተቅማጥ ብሎታል እኔና አንቺ ጦርነት አይሰለችሽም እንዴ በአንድ ድንጋይ ሁለት ወፍ የምትመጪ ሾተላይት ይውሽ እግዚአብሔር ጋይስ እንዴ ዛሬ እንደሳኩ ማለት ነው ባለፈው እቴቴ ቤት ገብታ ቱርክ የተሰራችበት ፎቶና ቪዲዮ አለ ቱርክ ነው የተሰራችው አለች ዛሬ ደግሞ ለውጣ መጣ ሚያሚ ተኝተሽ የነገርሽው ሰው ነው የነገረኝ እኔ እንደው ብሰራ ስለዚህ ለማህበረሰብ ደውዬ የምናገር ይመስላችኋል እካካም እና ፊንገርዬ ይሄም ቢብዬሻለሁ ይሄን ይግባልሽ ይሄ አያጠግብሽም እንጂ ይሄን ጨምሪበት ምንም ስለማያጠግብሽ ነው ፊንገርዬ እኔና አንቺ ነገር በዚህ ቢዩ ዘግቻለሁ ለማንኛውም አሁን ማርያምን ቁም ነገር ላወራ ስለሆነ አራኔ ቮይስ ምንም ድምጽ የምቀይር የለም ባምቢ የምትሉ ሰዎች አላችሁ አሁን በመናገረው ሐሳብ ጦርነት ልንፈጥር ነው አሁን ሰላም ነን ስቀናል ምናምን በባምቢ ሐሳብ አሁን ጦርነት ልንፈጥር ነው ልንከፋፈል ነው ኮሜንት ላይ ግማሹ ነገር ይፈልጋል ግማሹ ሌላ ነገር ይላል ልንጨቃጨቅ ነው ከባምቢ በፊት ግን አነጋገር ማትችሉ ሰዎች ከሰው ጋር ተጣሉ ፕሊዝ አነጋገር ማትችሉ ሰዎች ከሰው ጋር አትጣሉ እውነት ቢኖራችሁ ሙሸታ ምን ብትሆኑ ምናምን ስለምትጠቁ ከሰው ጋር የምትጣሉ ሰዎች አነጋገር ጎበዙን ቅብለማ አቀሳሰር ጎበዙን ነጥብ ለማስጣል ጎበዙን ማርያምን በደንብ የልባችሁን ለመናገር ማለት ነው አነጋገር ካልቻላችሁ ሶሻል ሚዲያ ላይ ትበላላችሁ እውነትም ቢኖራችሁ ለማለት ያከለው የሰው ስም አጻፉብኝ የሰው ስም አጻፉብኝ ነገር አታነካኩኝ እኔ ያልኩትኝ እዚህ እኔ ግን ብቸኝነትሽን ቤታዬ አንዴ ቆይ ወደ ባምቢክ የሚሄዳችሁ በፊት ጦርነት ትክክለኛ ጦርነት ስለሆነ ብቸኝነትሽ ደስ ሲል ስታስቀኝ በሉኝ እስኪ ጋይስ በሉኝ አንዴ ለሞራሌም ቢሆን ደስ ያለ ብቸኝነትሽ ቤታዬ ደስ ሲል በሉኝ እስኪ የቲክቶክ ማህበረሰብ ወይ ሁላችሁም ተሰብስባችሁ ብቸኝነቴን ወደድኩት ብቸኝነቴን የምን አባቱ ጓደኛ የምን አባቱ የቲክቶክ ኮልኮሌ ቆሾ ቆምቦሬ ቁጭራ ቁጭ እንዴ ሄረኔ ሰላሜን አገኘው ደስ ሲል የሚያጨናንቀኝ የለ እንትን ደውለሽ እንዲያውርተሽኛል በእንትና ቀዳዳ እንዲወተሻል የእንትናን ቀዳዳ ሰፍተሻል እንትናን አስፍተሻል ከእንትና ጋር ተጎራጉረሻል እንትናን ጀንጅኖሻል እሚል መፈክር የለም አያችሁ ብቸኝነት ደስ እንደሚል ከሰው ብቻ ምንድነው የሚሉት አማርኛቸው ከሰው ሁሉ ብቻሽን ቀረሽ ወይኔ ብቸኝነት ደስ ሲል ትናንትና ላያችሁኝም ከቤተሰቦቼ ጋር ወጥቼ ምናምን ከዛ ደግሞ አንዳንድ ወዳጆቼ ደግሞ በውድ ዋጋ ውድ የሆኑ ጫማው ሽቶይ ተገዝቶልኝ እንዴ ከብረም ያይቻለኝም እንዴ ወይ የላችሁ ለቃቃሚ ወይ ቆይኔ ድምጼን ማርስ ቀይሬ ነው ረጣችሁ እናንተ እቺ ከዛ ወደ ባምቢ ለምን የሷቁም ነገር ስለሆነ ሴንሲቲቭ የሰው ልጅ ስለሆነ የማይሆን ነገር እንዳንናገር ተጠንቅቀን የምናወራው ግን እኔ በጓደኛ ምናምን በኩል ነው ወይ ገንዘብ የላችሁ ለቃቃሚ ብንጠጋችሁ ገንዘብ የላችሁ ከቂጣችሁ እንዲህ ቢበተን የብሔረሰቦች ዕቃ የሚራገፍባችሁ ሰዎች ገንዘብ የላችሁ ጸባይ የላችሁ ጥቅመኞች ችጋራም ቸነፈራም ምን አባታችሁ ትሰራላችሁ ቲክቶክ ላይ ጓደኝነት ምን አባታችሁ ልትሰሩልኝ አሁን ሰላም ነኝ
ማህበረሰቡ ይሰድበኛል፣ ፍቅር ይሰጠኛል። አብረን ተጫዋቹኸን ጌሜን ተጫውቻው ጌሜ ሰዓት አልደረሰም። ከ30 ደቂቃ በኋላ ነው ጌሜን ከነናሁም ቅዘኖ ጋር አብሬ እጫወታለሁ። ፈሶ ጋር አብረን ተሰብስበን ይመሻል፣ ይነጋል፣ እንሄዳለን። ከዛ ቤተሰቦቼ ጋር ዝናናለሁ። ወንድ ካለ አማረኝ በማለት እንቀጥላለን፣ እንኖራለን። እንዴ እኒ ችጋራም ቁጭጭታም 5 ሳንቲም የላቸው ስትቸገሩ የማይደርሱላችሁ ለሐሜት አንደኞች። ብቸኝነታችሁን ውደዱ። ሃሌሉያ ሻራ ማታሻኛ እንዴ ብቸኝነታችሁን ውደዱ። ቤታስ ያለብስ ያለ ሰው ቀረሽ፣ ያለ ሰው ደስ ይላል መቅረት። ገንዘቤ ተረፈ፣ ፎሎዬ ተረፈ፣ ቪዬ ተረፈ፣ የኔ በጎች የኔ ልጆች መንገላታቸው ተረፈ። አሉባልታ ተረፈ። እንትና እኮ እንዲገዝታ ነበር አየሻል። እንትና እኮ ነው የገዛላ በራሷ ገንዘብ እኮ አይደል። እከካም አሉባልተኛ የሆነ ሰው ደግሞ አለ። እኔ አሁን አልናገርም። ፍየል መርዝ እንደበላ ቅጠል እያቅበዘበዘው የሚወጣ ሰው አለ። የሆነን ሰው እንድጠላ እቃ ሊላክልኝ ሲል አሁን እቺን ነገር ስናገር ባለቤቱ መርዝ እንደበላ እንዴት አርገብግቦ ይመጣል። እንግዲህ ማንነቱን በዛ ታውቃላችሁ። የሆነ እኔ ከሆነ ሰው እቃ ልቀበል ብዬ ማርያምን አላልኩም ይበሉ አላልኩም። እኔ ያው ሪከርድ ማድረግ አረጋለሁ ብትሉ ችግር ነው ጋይስ። አረጋለሁ ሪከርድ ብትሉ እንደ ቲክቶክ ማህበረሰብ ሪከርድ አድርጎ ወደ ሪከርድ ደግሞ እንመጣለን። ያ ሰው ምን አለኝ ለኔ ተረጋጉ። ባምቢ የምትሉ እየቀለልኩ ይሄ የቀልድ የጨዋታ ወሬ ነው። ተረጋጉ። ቴንክ ዩ ጊፍት ጋላሪ የምትሞሉ ሰዎች ወሬን አበታተናችሁብኝ። የሆነ ሰው ቃል እቀበል እኔ ተዘጋጅቼ ምናምን በቃ አቀበላለሁ ትልክልኛለሽ ብያት። ከዛ ለካ ሁለቱ ተጣልተዋል። እኔ ደግሞ በጣም እንደዚህ መርዝ የተጣሉ አልመሰለኝ። ይኸው አባቴ ሙት ለዛ ሴትዮ ማለት ነው። ምን ትለኛለች እቺኛዋ ወሬ የምታቀበለኝ? እንዳትቀበይ እኔ ራሱ ደም ነበረ ምቀዝ ነው። ይኸው እኔ ካልኩኝ ማለት ነው ክርስቶስ 7 ዘሬን የጨረሰው ኳሻው ማለት ነው። እነሱም በልጆቻቸውን በሁሉ ነገርም በፈለጉት ይምላሉ። ይኸው ሞዶ አባቴን ዛሬ በነብሳ ላይ አያሳየኝ ፈጣሪ ማለት ነው። ከዚያችን ሴት ምን ይሉኛል እንድጠላት እቃ እንዳትቀበይ ከሷ። እሷ እኮ የሀበሻ ምግብ ሁሉ እንዳልበላ አድርጋብኛለች። የሀበሻ ምግብ እንዳልቀምስ አድርጋኛለች። ይኸው ደም ነው የምተፋው፣ ደም ነው የምቀዝለው። እንደ ፔሬድ ይመጣብኛል፣ ግን የተቆራረጠ ደም ነው የሚወጣኝ። እና እቺ ሰው መጥፎ ናት ብለው ለኔ ነግሩኛል ማለት። ያችን ሴትዮ እቃ ልትልክልኝ ብዬ ረዳት ለከለ ቤታዬ ደግሞ ትንኩስ ሶሪ አደረ ሰማይ እንዳትልክልኝ ብዬ አስቀረዋት ሴትዮዋን። ከዛ ሴቴ ይሄው አባቴ ይሙት ነው የምላችሁ። ያ ሰው ከዋሸ እኔ ስም አልጠቀስኩም፣ ስም አልተናገርኩም አይደለ? ከማን ጋር እንዳወራው አላውቅም። አሚን አልተናገርኩኝም። አላወቃችሁማ? ያ ሰው ተንቀሽቅዞ ተቅበዝብዞ ከወጣ ራሱን ያውቃል። ከዛ በተረፈ እኔ ስም ብሞትም የዛን ሰው ስም አላነሳም፣ ራሱ ተንቀሽቅዞ እስኪወጣ ድረስ። ከዛ እናቴን እንሳኝን የዛን ሰው እቃ አትላኩልኝ። ኧረ ችግር የለውም በጣም በቃ አገኘው እኮ አልኩ። በጣም የምወደው እቃ ነው። እቃውን ከነገርኳችሁ ደግሞ ቲክቶክ ላይ ታውቁታላችሁ ባለቤቱን። እና እንደዚህ የተባባሉ የሚባሉ ሰዎች ናቸው ዛሬ ወጥተው ራሳቸውን ንጹህ ኖ አባቴ ሙት መሲ አይደለች፣ አባቴ ይሙት መሲ አይደለች። በአባቴ ነው እኔ በአባቴ ከማልቆ መኑ አባቴ ይሙት መሲ አይደለች። ጭራሽ እኔ ሌላ ወሬ ነው የማወራው። ግን እነዛ ሰዎች ዛሬ ለኔ መካሪ መስለው ምናምን እነሱ ራሳቸው እኔ ሊበሉ የደረሱ ናቸው። ይሄን ብቻ በዚህ እንስገው። ስለ ባምቢ ቁም ነገር ስለሆነ የሰው ህይወት ላይ ስለሆነ እናቴ ይሁን። አሁን ውዶቼ እዚህ ኮመንት ላይ ያላችሁ ሰዎች ተከፋፈሉ። በቀኝም በግራም ሁኑ። አንዴ ተከፋፈላችሁ። ምክንያቱም አሁን የማወራው ወሬ የራሴ የግል ሐሳቤን እንጂ ስለ ባምቢ ወይም ደግሞ ስለ እሸቱ መሀል ላይ ገብቻ አይደለም። ግን አይኖ ኮመንት ላይ እንተዋወቃለን። 6 ዓመት ተፈላልጠናል፣ እንተዋወቃለን፣ ቤተሰብ ነን። አንቺ ብስብስ፣ አንተ ትብስ፣ አንተ እበጥ፣ አንቺ እከክ እየተባባልን የኖርን ሰዎች ስለሆንን ተከፋፈሉ። እናንተ የሰው ህይወት ላይ ደጋፊ ነው የምትፈልጉት። በዚህ በኩል ሐሳብ ትክክል እነ ትክክል እዚህ ጋር እንትና ትክክል ነው እዚህ ጋር ተሰለፉ። እኔ አሁን በማወራው በሐሳብ ልዩነት ሐሳብን መቀየር ይቻላል። ግዴታ መሰዳደብ የለብንም። በእሸቱና በባምቢ ጉዳይ እሸቱ ስለ ባምቢ አላወራም የተባለው ውሸት ነው። እኛንም ያነሳበት መንገድ አለ። እሺ በራሴ መንገድ እንዴት አድርጌ እንደምመልስ ስለ ጌመሮች ተናግራል። እሱን እኔ ቆንጆ አድርጌ ቀበቤ እመልስልሃለሁኝ አሳምሬ ማለት ነው።
በተረፈ ግን እሸቱ ስለ ባምቢ አላወራም የምትሉ ሰዎች በደንብ ስለ ባምቢ ነው ያወራው። ምክንያቱም ባምቢና እሸቱ በደንብ የሚተዋወቁ ሰዎች ባለሀብት ፈልጋለሁ ምናምን ብላ ስቶሪዋ ላይ የጻፈችው እሷ በደንብ ነው የሚተዋወቁት። እሱ ወጥቶ ይቅርታ ስለሚጠይቅ እሱ ትክክል ነው እያላችሁ የምታጨበጭቡ ሰዎች አረጋጉት፣ አቀስቅዙት። ለምን አሁን እሸቱ ወጥቶ የይቅርታ ቪዲዮ ዩቲዩብ ላይ ጠብቁኝ ብሏል። እንግዲህ መልሶ ካላደማት በስተቀር የይቅርታ ቪዲዮ ብሏል። እሱ ይቅርታ ላለው እናንተ ማጎብደድ ልክ ስለማይመጣ ጠብቁትኝ። የሱ ደጋፊዎች ማለት ዝም በይ እካካ። እኔ እኮ ቤታ ነኝ። ማን አባቱ ነው ዝም የሚያስበኝ? እኔ እዚህ ቲክቶክ ላይ ቡሊ ተደረኩ ብዬ ባወራት የሚያምርብኝ ሰው ነኝ። በስድብ ክሬዲቱ መውሰድ ያለብኝ በመሰደብ እኔ ቤታ ነኝ። እካካም እኔ እኮ ቤታ ነኝ እንዴ! ስትሳደብ ስትረግመኝ ስትዘቀዝቀኝ ስንት ዓመት ሙሉ 6 ዓመት 2020 ጀምሮ ጸጉሬን ተረጋጊ ቤታ 2020 19 ላይ ያልቅ ሲል 2020 ላይ ቲክቶክ ላይ የመሰረቱ የቆሰቆስኩ እኔ ቤታ ነኝ። ማንም አባቱ እኔን ዝም በይ ብሎ በስድብ ሊያስ ዓለም ቢናወጥ ቲክቶክ ቢጠላኝ ቢገለበጥ ራሱ ማለት ነው ለብቻዬ ግድግዳ እያወራው የምመጣ እኔ ብቻ ነኝ ብያቸዋል። ቲክቶክ ዛሬ ወዳቸዋል፣ ነገ ይጠላቸዋል። ሙሉ ቲክቶከሮች ተገልብጣችሁ ብትጠሉኝ ነው የምላችሁ። ከግድግዳው ከጣሪያው ጋር ኤሪን ይዤ መጥቻ አወራለሁ። ሌላው ቢቀር ውሻዬን ይዤ መጥቻ አወራለሁኝ። ያማል ለውቻዬን አንድ ሰው ቢቀር ማርያምን ነው የምላችሁ። ለማን አባታችሁ ነው የሰው ልጅ የሚታነቀው? ማን አባታችሁ ናችሁ እናንተ? ቂጣችሁ ላይ ያለ ግብዳ ቶንዶስ የሚያል ቂጣችሁ ላይ ካካ ዘብዝፋችሁ መካሪ ነን የምትሉ እዚህ ቲክቶክ ላይ አላችሁ። ማን አባታችሁ ናችሁ እናንተ? ማን መካሪ ያደርጋችሁ? ማታ ማታ እግዚአብሔር በማይፈቅደው ሁሉ ግንኙነት እያደረጋችሁ ጧት ላይ ትመጡና እግዚአብሔር እኮ አይወድም ይሄንን ቃል። እግዚአብሔር የተሰቀለው ለኃጢአተኞች ነው። እግዚአብሔር የተሰቀለው ለኔ ለቤታ ነው። እግዚአብሔር የተሰቀለው ለኔ መሳያዎቹ ነው፣ ለእናንተ አይደለም። ጻድቅማ የሆናችሁ ሰዎች ጸድቃችኋል እኮ። ቤተ ምንድነው ገነት ተከፍቶ በቪአይፒ እየተጠበቃችሁ ነው። ሂዱ። እግዚአብሔር የሞተው ለኛ ለኃጢአተኞች ነው፣ ለተሰዳሾች ነው፣ ለተተፋባቸው ነው። ለኛ ነው እግዚአብሔር የሞተው የተሰቀለው። እኔ ቃሉን ማላቀው መጽሐፍ ቅዱስ ማላቀው ቤተክርስቲያን ጧት ማታ ማልሄደው በትክክል መስቀል ማላረገው እንኳን የእግዚአብሔርን ቃል አውቃለሁ። ለኔ ነው የተሰቀለው። ለነባምቢ አይነቶቹ ነው የተሰቀለው። እናንተ ሰዎች ለምታንቋሽሹት ማለት ምክር ችግር የለውም። ምክር ምከሩ። ለምሳሌ አሁን ቤተክርስቲያን ሲኬድ ሜካፕ አይቀባ፣ ትክክል ነው። ቤተክርስቲያን መከበር አለበት። ሴት ልጆች የወር አበባ ወቅታችሁ ላይ ቤተክርስቲያን አትሂዱ፣ ምክር ነው፣ ትክክል ነው። ቤተክርስቲያን መከበር አለባታ። ሴት ልጆች ቅድስት ድንግል ማርያም እናታችን ከራስ ጸጉሯ እስከ ጥፍሯ ድረስ ቤተክርስቲያን ስትገባ ተሸፋፍና ነው የገባችሁ። ቤተክርስቲያን ላይ ተሸፋፍና ነው አይደል የምትገባው? እንደዛ ቤተክርስቲያን መከበር አለበት። ይሄ ያስኬደናል። ምክንያቱም የቤተክርስቲያን ህግና ደንብ ስርዓቷ ነው። ከዛ በተረፈ ግን ማለት ነው ዛሬ ቤተክርስቲያን ሄደሻል፣ ነገ ክለብ ትሄጃለሽ እንዴ? ማታ እኮ ከባላችሁ ጋር እኮ ማለት ነው እግዚአብሔር ኧረ ተው አይልም። ግን እግዚአብሔር በማይፈቅደው ሁሉ እየተገላበጣችሁ ተሻጉራችሁ ባልና ሚስት እኮ ነው። እግዚአብሔር ባልና ሚስት ፈቅዷል። እግዚአብሔር ባልና ሚስትን ያጣምረው ፈቅዷል። ባልተፈቀደ ነገር ግን አታድርጉ ተብሏል። ባልተፈቀደ ነገር እያደረክ ነገ ቤተክርስቲያን ነጠላህን አጣፍተ የምትሄድ ሰው ነው እኮ ዛሬ መካሪ ነኝ የምትለው። ማርያምን እኔ አንድ ግለሰብ አይደለም ማወራው፣ ስለ ቤተክርስቲያን የሚያውቅ ሰው ሰውን ካለበት ብልግና ካለበት መጥፎ ነገር ያወጣል እንጂ ተነስቶ ሰውን ለመጣል አይሄድም። አሁን ስንቱ ህዝብ ነው እዚህ ታንቆ የሞተው? ስንቱ ሰው ነው ራሱን ያጠፋው በእናንተ ምላስ የተነሳ? እንደ ቤታ ይሄ ነው ቢላችሁ የትም አባታችሁ አገቡ። እኔ አሁን ትሰድቡኛላችሁ፣ ታንቋሽሹኛላችሁ፣ መልኬን ትሰድቡታላችሁ። ሰውነቴ በኢትዮጵያ ምድር እኮ ከስቼ ተቆራርጣ መጣች ያላችሁ እኮ በቱቦ ይሁን በቶንዶስ ከጭንቅላቴ ተመጣጣ። እኔ ብቻ እንዴት እንደምናገረው አላውቅም። ይቅርታ ስሜታዊ ይሆንሽ ነው ቤታ ካም ዳውን ቤቢ እንዴ ቆይ ስሜታዊ ይሆንሽ ነው። እንደዛ ብላችሁ እኮ ስጋዬን የበላችሁ ሰዎች እኮ ናችሁ። ለማይሰጥ ሰው ስም የምታወጡ ናችሁ እኮ። ጣታችሁን በህግ አምላክ አውጡ የምትባሉ ሰዎች ናችሁ እኮ ዛሬ መከራ ይምከራችሁና መካሪ ሆናችሁ የምትመጡት። ጣታችሁን ኧረ በመድኃኒዓለም አውጪው አላወጣም የምትባሉ ሰዎች በህግ ተይዛችሁ ተንበርክኮ በእግዚአብሔር ተይዛችሁ ጣታችሁን ከምናምን ውስጥ የምታወጡ ሰዎች ናችሁ እኮ ዛሬ መካሪ ነን። እናንተን
መመከር ያለባችሁ እንጂ ሰው መምከር አትችሉም። አሁን ለምሳሌ ወደ እሸቱ ከመጣ ወደ ጌም መጥቷል። እንኳን እሺ ባምቢና እሱን ስም አልጠራ ምናምን በሉና ተውትኝ። እሸቱ በጌሜ መጥቶብኛል። ምን አለ መሰላችሁ? ጸጉር እናስላጫለን፣ ቂጥ እናስቀነድባለን አላለም። ቂጥ እናስቀነድባለን ያው ለወሬው ጣም ጨመር ላረግ ነው። ጸጉር እናስላጫለን፣ ቅንድብ እናስከረክማለን የምትሉ ስትል ራስ ቪዲዮ ጸጉር እያስላጨክ በሶሻል ሚዲያ ወጣ። አየክ የሆነ ነገር ስትናገሩ እኛ ቋል አሁን ለምሳሌ ማለት አረኒ ተሳድቤ አላቅም አልልም። ለምን ሰዓት ነበርኩ ተሳድቤ አላቅም አልልም። የዛሬ አመት ደንበኛ ቀንዱ ሰይጣኑ ከነጭፍራው ከነጨገሩ ላይ ሰፍሮብኝ ነበር። የዛሬ አመት አልዋሽም። አሁን ለምሳሌ አረኒ ብሄር አልተሳደብኩም አልልም። ጨገሬ ብንስኪል ነበር ስሳደብ የነበረው ብንስኪል ጨገሬ ተሳዳቢ ነኝ። ሶ ባህሬን ስለማቆም ምንድነው ምለው ድሮ ሳደብ ነበር። ጌታ መድኃኒዓለም ቤቴ መጥቶ ፈወሰኝ። ሃሌሉያ ፈወሰኝ ብዬ ክብር ለሱ ይገባው ብላችሁ ምስጋና ለመስጠት እንመጣለን እንጂ አሁን እሱ ጸጉር እንደዚህ እንዴ ቁንጮ ቀርቷል እኮ ምን አለ ሀገራችንን ባህል እንኳን ቢያስከረክመው ከቁንጮ አልፎ ማለት ሰውየውን ቡርድስ ደስ አርጎቴ በቲክቶክ ጌም ተጫውቶ አይቻለኝ። እሸቱ ይሄንን አድርጋል። ሶ ጌመሮች አትሊስት እንኳን ሰው ጌም ከጀመረ በኋላ ስርቆት አቁሟል፣ ማጅራት መምታት አቁሟል በጠራራ ፀሐይ። ይሄ እኮ የተመሰከረለት ጽድት ብድት ያለ ልመና ነው። ሰው ማጅራት አይመታበት። አሁን ኢትዮጵያ ያሉ ሰዎች እሺኛ አሜሪካን ያለን ስራ አለ ምን አለ ይሄ ቲክቶክ ቢዘጋ ስራ አለ ምንም ችግር የለም። ኢትዮጵያ ያለ ማህበረሰብ ማጅራት መምታት ተቀንሷል። ድሮ በጠራራ ፀሐይ ነበር ማጅራት የሚመታው። ጸጉር ሂውማኔር ሴቶች አይለብሱም። ምልጥጥ አድርጎ ነው የሚሸጠው። ጩባ አንገት ላይ አይገኝም። ከአንገት ላይ በጥሶ በአመድ ይሸጥልሃል። ስለዚህ ከእንደዚህ አይነት ነገር ተወጥቶ ወጣቱ ቢያንስ ትምህርት ቤት አይሄዱም። ትምህርት ቤት እንሄዳለን በየሽሻው በየቁሩ ቤት ነው የሚጠረገው። ያንን ሁሉ ትቶ ቲክቶክ ላይ መጥቶ ጌም በመጫወቱ ምንድነው ኃጢያቱ እንዴ? ሰው ጌም ሲጫወት ኃጢያት ነው። ሰው ቂጡን ሲከፍት ኃጢያት ነው። የትኛው ነው ትክክል ታዲያ? ውሃ እየጠጣሽ እሺ ይሄ ማህበረሰብን ደረቅ ዳቦ እየነከርኩ ካልበላው በስተቀር አልችለውም። በተረፈ ወደ ወሬያችን ስንመለስ እሸቱ የተናገርከበት አውድ ትክክል አይደለም። ባምቢን ይሁን ማንን ይሁን አላውቅም። ስም ስላልጠቀስክ እኔ ስም ሳይጠቀስ አቤት አለልም። ስም አልጠቀስክም። ባምቢን ብለክም ወይም አበባ አላልክም። በአጠቃላይ ስትናገር ስለ ቤተ ክርስቲያን ካወቅ አመጣጥ መጀመሪያ አንተይ የራስህን ልጅ ቤት አስቀምጠክ ህፃናት ወጥተው እኮ እንዴ ህፃን ልጅ እንደዚህ ይናገራል እንዴ? ድንቅት ዩቲዩብ ነው ፍልጥ ዩቲዩብ አላቅም። ብቻ እዛ ላይ ህፃናት አቅርበክ ህፃናቶቹ ምላሳቸው ሰባክን። እኔ ራሱ ማለት ነው በልጅነቴ ጋንግሪን ያዘኝ ነው የሚመስለው። አላወራም ምን ያውን በልጅነቴ ጋንግሪን ነው አፌ ላይ ያወጣ የሚመስለው። ሳተነበር ያሁኑ ልጅ እሳተ ነበልባል ወጥቶ እንደዛ ይናገራል። ያንተ ልጅ ግን ቤት ቁጭ ብሎ አረንጓዴው ቢጫ ይሁን ይናገር ይተንፈስ ያውራ ምን ይሁን አናቅም። ይሄ ራሱ ትልቅ ሽቀላ ነው። ስለዛ ከቻልክ ወተክ ማስተባበሪያ ስጥ፣ ካልቻልክ ደግሞ የራስ ጉዳይ ነው። በጌሜ ከመጣ ግን ጉሮሮ ላይ ነው የምቆመው። 4 ነጥብ። በጌሜ ከመጣ ጉሮሮ ላይ ቀጥ ብዬ ቆሜ ይሄ ማህበረሰብ ማይነቃንቀኝ ምን መሰላችሁ? ይሄ ቲክቶክ ነው ለባምቢ ደግሞ ጠብቂ ኢንተራሽን እነግርሻለሁ። ባምቢ በጣም አናደሽኛልም አሳዝነሽኛልም። እኔ ፊት ለፊት ነው መቤቴ የምናገረው። ሲቀጥል አሁን ባምቢ ከአንዴም 10 ጊዜ ነገር እንሻል። ይሄ ማህበረሰብ አዛኝ አይደለም። ብትንጠለጠይ ራስሽን ብታጠፊ ህይወትሽን ብትሰዊ ማርያምን ነው ምልሽ። እኛ ምናቀሽ ምናምን ወይ ደግሞ ለቪው ምናምን የሚል ሰው ነው ያለው እንጂ እግዚአብሔር ምስክሬ ነው ምልሽ። ባምቢ ማንም ግዳይ ሰጠው በዚህ ቲክቶክ ላይ። እኔ አሁን ማርያምን ስቶሪዋ ላይ ጻፈችውን ቀጮናት ደውላው ብላራ የምታውቂያት ከሆነ እንደዛ ምናምን ብላ ተኝቼ ነበር። ቀስቅሳንትን ያለችኝ ሳይደነገጥኩ ለምን እኔ ከዚህ በፊት እኮ ራሴን ለማጥፋት እኮ ጥረት አረኩኝ። ከዛ ገመዱን ያስኩትኝ አልዋሽሽም። እኔ ቤት አልዋሽም። ገመዱን ጨበጥ አርጌ ያስኩት ከዛስ እንዲይዤው ገመዱን ይኸው አባቴ ሞት ነው የምላችሁ። ገመድ ይዤ አውቃለሁኝ። ደበኛ ወፈር ያለ ገመድ ሊያተርፈኝ እንደው ቀጭን ገመድ ቶሎ ይገላል። ወፍራም ገመድ ነው በሰዓቱ ያስኩትኝ። ብንጠለጠልም ምተርፍ ነበረ። ያችን ገመድ ይዤ ቴንኪው ጊፍት ጋላሪ የምትሞሉ እያስታወሳችሁ ቤተሰብ ወሬ ላይ ነኝ። ያችን ገመድ ይዤ ፊት ለፊቴ ማን መጣልኝ? ደረት ያለው ጎረምሳ ገምለል ይጋል ቤታዬ
ቆንጂት ሚለኝ ገመዱን ይዤ መድኃኒዓለም ያሳያችሁ እንግዲህ ማለት ገመዱን ይዤ ከዛስ ደግሞ ታፕ አንበሳ የጌመሮች አንበሳ ሲጎርፍላቸው ቆንጆ ልብስና ጫማ ቤት ሲገዙ አየው አልዋሽም። ገመዱን ይዤ ገመዱ ምን እየታየበት እንደሆነ አላውቅም። ከዛ አባቴ ደግሞ ልጄ ነይ እስኪ ዛሬ ምሳቢ እንውጣ የሚል ነገር ድምጽ ጆሬ ላይ መጣ። ጆሬ ላይ እኔ አልዋሽም። አሁን እናንተ ምን አይነት ውሸታም ቀዳዳ ነሽ ጥሩምባ ልትሉ ይችላል። በፍጹም አልዋሽም። ጆሮዬ ላይ ፋዘሪ ነይ እስኪ ልጄ ነይ ወጣ እንበል እስኪ ከእህቶችሽ ጋር። እህቴ ደግሞ ማለት ነው ማማ ሚል የቤት ስሜ ባማረን ማማ ነይ እስኪ እንሂድ ሲፎራ ግዢልኝ ምን እህቴ ላይ ጥልቅ ጥንቡቅ ነው ያለው ጆሮዬ ላይ ማለት ነው። ኢትዮጵያ ያሉ ዘመዶች መቼ ነው ኢትዮጵያ የምትመጪው? አገርሽ አልናፈቀሽም? ገመዱን ይዤ ነው ይሄ ሁሉ የታየኝ ማለት ነው። ሃሌሉያ! ያ መንገድ ተሰብሯል። ዛሬ ስብከት ላይ ያ መንገድ ተሰብሯል፣ ፈራርሷል። እግዚአብሔርን ሁሉ ጊዜ ወደዋለሁ ምላችሁ ለምንድን ነው? ለእግዚአብሔር የምከፍለው ቃል የለኝም። ለእግዚአብሔር የምሰጠው ነገር የለኝም። ለምን ኖ ልጄ ብሎ አስቆመኝ። ይህን ለባምቢ ነው የምነግራትኝ። ባምቢ ማርያም ከልቤ ነው የምነግርሽ። ኖ አለኝ። የሰማዩን አንቀጥቅጦ ምድርን የገዛው ሰማይን የገዛው አምላክ ኖ አለኝ። አይሆንም ልጅ አለኝ። በፍጹም አለኝ። አንቺ ብላቴና መቆየት አለብሽ አለኝ። ልክ ነህ ጌታ ሆይ አንተንም አላሳዝንም። በምድርም ሰው ሳያለቅስልኝ ሞቼም ደግሞ በሰማይ መንግስተ ሰማያትን አልወርስ ዘንድ ማቆም አለብኝ ብዬ ገመዱን ዘብጬ አብዬ ጣልኩት እልሻለሁ። ይሄ የኔ ህይወት ታሪኬ ነው። በአጭሩ ስጠነስስልሽ ታስታውሻለሽ? ስቶሪ ላይ አድርጌ ገመድ ምናምን ሰዎች መቼ ነው የምትታነቀው ሲሉኝ ታስታውሽ? ዩሜምበር ባምቢ መቼ ነው የምትታነቀው አሉኝ እኮ። የሚያዝንልሽ የለም። ትንሽ ነው ጓደኞችሽ ምቀኛ ናቸው። ቆንጆ ቂጥ አለሽ። ይቀናሉ ቂጣቸው በፂም መላጫ የተላጨ ይመስል እንዳለ ጥርብ ናቸው። በቂጥሽ ይቀናሉ። እመኝኝ። በመልክሽ ቆንጆ ነሽ፣ ያለ ፊልተር ቆንጆ ነሽ። መልክሽ ያምራል። ጸጉርሽ እግዚአብሔር ደህና ጸጉር ነው የሰጠሽ። ቁመናሽ ለሴት በቂ ነው ያለሽ። ይቀኑብሻል። አንቻውን ብትሞቺ ደንበኛ ጓደኛሽ ግብዳ የአስክሬን ነጠላ ለብሳ ማለት ነው። እኔ ልንገርሽ ባምቢ አልዋሸሽም። የሞተ ሄዱት ሰዎች አይተናል። እኛ በህይወት ቁጭ ያለው ቆጣሪ ሆነን እኮ እኛ እዚህ ተቀምጠን አይተናል። ግብዳ ጋቢ ለብሰው ማለት አይሆንም ይሉልሻል። በንጋታ ውስጥ ቆንጆ ጓደኛ ይዘው እግዚአብሔር ያሳይሽ። ቆንጆ ጓደኛ ይዘው ከሷ ጋር ሚንጥ መቃብርሽ ላይ ራሱ አበባ አይጎነጉንም። እዚህ ሀገር እንደውም ደስ ይላሉ። ጋድ ብለስ የአሜሪካ ሰዎች ጋይስ ደስ ይሉኛል። ጓደኞቻቸው ቤተሰብ ሲሞት ሄዶ መቃብር ያሰራሉ፣ ያጸዳሉ፣ ቆንጆ አበባ ያደርጋሉ። ክሪስማስ ሲሆን የክሪስማስ ዲኮር ያደርጉላችኋል። ሞታችሁ ራሱ በክብር ስትሞቱ። እዚህ ሀገር ብትሞቺ $10,000 ነው እኮ የምትቀበሪው። አስበሽዋል? $10,000 አሁን ሳይጨምር አይቀርም አሉ። ሞት በስቶ ይውላል አቀም ሳይጨምር አይቀርም። $10,000 እንትፍ ተብሎ በጥሬው። ከዛስ ደግሞ ቤተሰብ ቆጃን አበባ እየጎለጎለልሽ አትሊስት ሞተሽ ራሱ በክብር አለሽ። ኢትዮጵያ ብትሞች ስናት አለ አንዱ ሰካራም ሽንቱን ይሸናል፣ ከሚስቱ የተጣላ እዛ ሲቆፍርሽ ያድራል። ማንም ሰው ዞር ብሎ የሚያይሽ የለም። እና ባምብዬ ይህንን አስተሳሰብ ከጭንቅላትሽ የኔ እናት አውጪ። ትኖሪያለሽ፣ መኖር ያለ ነው። ህይወት ይቀጥላል። ዛሬ ፓስተር ቤታ ህይወት ይቀጥላል። እመቤቴን ነው የምልሽ። ህይወት ትጥማለች። ለዛውም ደግሞ ከምትወጁ ሰው ጋር እናትና አባትሽን ተወጃቸው የለ እንዴት ከእናቶችሽ በፊት ለመቅደም? ይሄ ትክክል አይደለም። ማርያምን እኔ አሁን ከልቤ ነው የምናገረው። ግን አባቴ ያሳሳኛል። እምኖርለት ሰው አለኝ። እህቶች ያሳሱኛል። ወንድም ያሳሳኛል። 2 የሚያማምሩ ወንድሞች አሉኝ ሳያቸው የሚያሳሱኝ። ማርያምን እህቴ ያለች እህቴ ፊት ለፊት እሴትዬ ድቅን ትላለች። እና ብዙ ወዳጆች አሉሽ። ኢቭን ወዳጆችስ ቢሆኑ ቤታዬ በግ የሚባሉስ ለነሱስ እኔ ብሞት ትክክል ነው? በየቀኑ ፖስታቸው ላይ እነሱስ አይንገላቱብኝም? ስለዛ ባምቢ ይሄንን አስተሳሰብሽን ከጭንቅላትሽ እርጋፍ አርገሽ ጣል አርገሽ አውጪ። ሃሌሉያ! ይሄ መንፈስ ከባምቢ ላይ ይውጣ። ሁለተኛ ቢጨንቅሽ ቢከፋሽ ለመድኃኒዓለም ንገሪው። ማርያም እኔ ብዙ ጊዜ እሷን ስላየዋት ነው። ለክርስቶስ ንገሪው። ለድንግል ማርያም ተመርክከሽ አማልጅም ቢያ ታማልድሻለች። በቃ ንገሪው ለመድኃኒዓለም። ቤትሽን ዝጊና እኔ በቀን 6 ነው የማለቅሰው። ምርር ይለኛል። ግን ነገርኩሽ፣ አንበሳው ትዝ ይለኛል። ገጠመ ትዝ ይለኛል። ወጣቶቹ አስበሽዋል ማሬ? ቀን ወጣቱ ሲል በራሱ ሰዓት እግዚአብሔር በእንቅፋትም ይውሰደኝ። ድፍት ልበል በእንቅፋት ሲፈልግ ራሱ ልበላ ስል እንቅ አድርጎኝ ይውሰድ። ይሄ ማህበረሰብ አያሳንቀኝ።
ንገሩልኝ ማርያምን ባምቢን በእርግጠኝነት ማታ ተመክረሻል፣ ተዘግረሻል። ወዳጆችሽ እናትሽ አልቅሳለች ተይ አባትሽ ተኛለን ብሎ አዝኖ ቁጭ ብሎ እየመከረሽ ነው። ይሄ ይደርስሻል። እግዚአብሔርን ሰው አማሮሽ ከምትሞቺ እህል አንቆሽ ሙቺ። ለዚህ ማህበረሰብ ታንቀሽ ከምትሞቺ እህል አንቆሽ ሙቺ። ቆንጆ ምግብ ተሰርቶ ገና ሳትኮርሹ ጉሮሮሽ ላይ ይነቅሽ። ሁላችንም ይነቀን። ሰው ከሚያሳንቀን፣ ሰው ተስፋ ከሚያስቆርጠን ማንኛውም ሰው ነው የሚያደርገው። ፎን ሴክስ ምናምን ማታስቢ ትልቅ ጠርንግሎ ሽማግሌ ንኪው፣ አንሺው፣ ጨማቂው፣ ቆንጥጪው ሲል ታየዋለሽ። በስልጣን ያለ ደንበኛ የቤተ ክርስቲያን ሰው ነው ብለሽ የመስጊድ ሰው ነው ብለሽ ሰላማዊ ሰው ነው ብለሽ ሄለው ስትሄለው ምን አይነት ቀሚስ ነው የለበሽው? ቀዩን ነው የት እስኪ ያሳይኝ እናቴ አንቺ የምትወጁ ሰው ነው እሺ ብለሽ ቀዩን ቀሚስ ልታሳይ ስቲ ከፈት ታር ወይኔ ሲያምር ያለ ቀሚስ ደግሞ እንዴት ነሽ ይጀምራል። ይሄ ሁሉም ጋር ወይ ማንም ያልጎረጎረ የለም። ትንሽ የፊንገር የተለየብን በአደባባይ ጎረጎሮቹ እንጂ በውስጥ ለውስጥ ሁሉም ሰው ያደርጋል። ሁሉም ሰው ለፍቅረኛው እንዴ የሰው ልጅ ገላውን አይደለም ማሳልፎ ማሳየት አይደለም። ለፍቅረኛችሁስ ቤተሰባችሁን አተውም እንዴ? ስንት ዓመት ከነቀዘንሽ ከነተቀማጥሽ ቤተሰብሽ እዚህ ድረስ ተሸክሞ አሳድጎሽ እኮ አንድ ጎረምሳ ስታገኝ ይሄን ቢ ብለሽ ነው እኮ ከቤት የምትወጪው። አንድ ቀን ያጎረሰችሽ እናትሽ አትመስልም። ፊትሽን ስታዞሪባት አንድ ቀን ዞር ብሎ ያየሽ አባትሽ አይመስልም። ማርያምን አንድ ቀን አባቶቻቸው አይመስላቸውም። ዞር ብሎ እንደዚህ ሳያዋቸው ሲቀሩ ቤታቸውን ለቀው ይወጣሉ። ለወንድ ብለሽ ማለት ነው። ራስ አሪፍ ነው ወይኔ ዛሬ አረታዊ እመቤቴ እኔ በባምቢ በጣም አሳዝናኛለች። በጣም ደግሞ አናዳኛለች። በቃ ቀጥል ብያለሁ። ማታ ከእንቅልፌ ብንን ብዬ ነው እንትን ያልኩት። ዛሬ ጠዋት ሳስበው አናደደችኝ። ለማን ብላ እንዴ? ይሄንን ድል እኮ ያላገኘ ስንት ሰው አለ እኮ ማርያምን። ኢትዮጵያ ስንት እግሩ የተቆረጠ መስራት እየፈለገ አቅም ያነሰው እጁ የተቆረጠ ከዛ አካሉ ቅር ይበለኝ በክፋት እንዳታዩት ሽማሮች። እኔ ውስጤ እንደዛ አይልም። መቤቴ በቃ አካል ጉዳተኛ ነው የሚባል እንደዛ ሆኖ እንኳን ማለት ነው የማህበረሰቡ አስተሳሰብ ጭንቅላታችን ቀንጭሮ እንኳን ሰፈር ውስጥ እንኳን እንዳይወጡ እያሸማቀቋቸው እንኳን ህይወታቸውን ሳይሰው እንደዛው ከና እግዚአብሔር ከሰጣቸው ነገር ጋር በራቸውን ዘግተው እንኳን ተስፋ ሳይቆርጡ እግዚአብሔር አንድ ቀን ይመጣል እያሉ የሚኖሩ ሰዎች አሉ። ማርያምን ባምቢ እነሱን አስቢ። ምን ጊዜም ልትወድቂ ስቲ ኢትዮጵያ ውስጥ በቃ እንደዚህ አይነት ሰው አለ። ደግሞ አንቺ ይቀርብሻል። እንዲህ አይነት ሰው አለ፣ እንዲህ አይነት ሰው አለ። ያ ሰው ተስፋ አለው። ይሄን እድል ያንቺ የሰጠሽን እድል እግዚአብሔር ለማንም አልሰጠም ብለሽ አስቢ። እኔ አሁን የተሰጠኝ እድል ለማንም ሰው አልተሰጠም። ለማንም ሰው እግዚአብሔር ማማረር ነው የሚሆንብኝ እንዴ? የሰው ፍቅር ሰጥቶኝ ሰፖርት የሚያደርገኝ ሰው በስቶ ቪው ኖሮኝ ላይክ ኖሮኝ ሶሻል ሚዲያ ላይ እስከመጣው ነው የምልሽ። ቤተሰቦቼ ይወዱኛል። ቤተሰቦቼ አጠገቤ ናቸው ያሉትኝ። የሚወዱኝ ፍቅረኞቼ አሉ አሉ። የት ሄዳሉ? ብዙ የሚወዱኝ ፍቅረኞቼ አሉኝ። እነሱን እንዴት ባምቢ እነሱ ለማን ተትቶ እንዴ? አስገበት የለችም ማርያምን ብትኖር እንደው እርግጥ አርጌ ቅጥቅጥ አርጌ ለባምቢ ነግራታል። ደሜን ቀጥ አርጓል ለማን አባቱ ብላ ይሄን መልክ ይዘሽ እንዴ አንቺ እግር የሚመሳስሉ እኮ ሰዎች እኮ ቲክቶክ ላይ ውር እያሉ እኮ እየኖሩ ነው። እግር የሚመሳስሉ እንዴ እግር ተረገዛታቸው ራጣታታቸው ሽምብራ የሚመሳስሉ ሰዎች እዚህ ቲክቶክ ላይ ፉን እያሉ ነው። አንቺ ለምን ብለሽ ባምቢ ማርያምን ይሄ ትክክል አይደለም። ጓደኞችሽን እንኳን አይተሽ ብርታት አይሆንሽም እንዴ? እኔ ጓደኞቼን እያየሁ መቃኛ ቡዳ አልሞት ልሞት ኧረ እባክሽ እያልሽ መቀጠል ላይ ያለብሽ። እኔን አሁን ተይኝ፣ ተመልከችኝ። ከሰው ርቅ ያለው አልተስማማኝም። ተመልከቱኝ። የሴት ወዛደር መስያለሁ። የሴት ወዛደር ተመልከች። እንግዲህ ሽሙንሙኑ አቤታ ከሰው ራቂ፣ ከምቀኛ ሰዎች ራቂ። ኮመንታተር እንዲህ ቢያቸው ኢልማ አጠራው ሙት ያረከይ ሰልያሽ እንዲህ ብሄር ነው እንጂ ከነዚህ ማህበረሰብ ጋር ሁሉም ሄድሽ ጓደኞችሽ ናቸው የሚጽፉልሽ። እኔ አሁን ቀን ከሌሊት ስጮታ ይኛልሽ ቲክቶክ ላይ ግን ራሴን ለማጥፋት አላስብም። በየቀኑ ነው የሚሰድቡኝ። ሸርሙጣ ይሉኛል። ሞለዳች አሁን ደግሞ በሷ በመጣችሁ ማለት ባለ ሀብት ነው ማገባው አለች እንዴ? እና ድስት ከክልል ጋር ለምን እንጋባለን እንዴ? ከመጣሁበት አመጣት ድህነት ሲያከኝ የኖርኩኝ ስንቶቻችሁ እኔ ሳላከከኝም እግዚአብሔር ይመስገን። እግዚአብሔር ማሳዘን ይሆንብኛል። ቅምጠል ብዬ ነው የመጣሁት። ግን
ሳድግም ደግሞ እካካሙ ላይ የሚጥለኝ እንዳው እኮ እሺ ደሃ ወንድ ላይ እንኳን ቢጥለኝ ክብር የሚሰጠኝ ደሃ ወንድ ላይ እኮ አይጥልም። አንዳንድ ወንዶች የኛ ወንዶች እኮ ማለት ነው ደህነትም እያለ በላው ላይ እኮ እሳትና ቸነፈር እኮ ነው የምትጨምሩትኝ። ደህነት እያለ በላው ላይ እኮ እሳት ነው የምትጨምሩት። አስቡ፣ ደሃ ነው ቁርፍፍ ያለ ቁጥፍት ያለ ደሃ። ደህነቱን እሺ ይሁን ሰርቶ ይለወጣል ብላችሁ ስታስበው አመሉ ባለጌ ነው። ጎረቤትን ይሸጉርላል። ምን ነው አንቺ ስላልሰጠሽኝ እሷ ከፍታ ሰጠችኝ። ሸኩር አርጎ እግዚአብሔር ያዛይ ሸኩር ነፈት አርጎ ምንና ለምን ፊትሽ ላዙረሽ ተኛሽ? ሸጉር እኮ ነው ሌላ ከእንደዚህ አይነት ሰው ሲገባ ማለት ነው። አንድ አስቤዛ ገዝቶላችሁ ማያቅ ሲገባ በራስሽ በኮንጎ ጫማ ተስፋ እንድትቆርጪ አናትሽን ቀውሮ ዛሬ ምሳል ተሰራም እንዴ ሚል አይነት ወንድ ጋር ያለ ነው። ስለዚህ ሀብታሚ እኔ ድሮ ገንዘብ አልወድም፣ አሁን ግን እወዳለሁ። ሀብታሚ ደለኝ ጌታ አምላኬ ሆይ እኔም ብላቴናክ እቺኔ መሰለኝ ድንግል ሽቅርቅር ብላቴናክ ከጣልከኝ አወዳደቄን አሳምርልኝ። መልኩ ጉፋያ ይሁን መልኩ በተራስም ሸፍነዋለሁ። አምላኬ ሆይ ነገ ሸቱ ስራብኝ። እኔ ምላሴ እሳት ነው ሸትዬ ነገ መጥጠቀነቀነ ብዬ መጣ ሰው ነኝ። መልሴም አለ የእሳት እንትን ነው የእሳት ራት ነው ማረጋችሁ። አሁን ጌታ ሆይ ካንተ ጋር ነው ቪአይፒ እየጸለዩ ያለሁት። ይሄ ማህበረሰብ እንደፈለገ ይበል። ጌታ አምላኬ ሆይ ከሰጣኸኝ አይቀር ፊቱ ይሁን ድንጋይ ፊትም ይምሰል እንጠርበዋለን። ገንዘብ ካለ ይስተካከላል። ገንዘብ ካለ በሰማይ ቤት አለ ይበራል። ትበራላችሁ። ኧረ አያስፈልግም። ይሄ አንበሳ አይቀርብኝ ነበር ያችን ገመድ ቢይዝ ኖሮ። አሁን ባንብዬ ገባሽ እናት ዓለም ራሴን ያኔ ገመድ ይዤ ፕሮፋይሌ ላይ እንዲያንጠለጠልኩ እቻንበሳ ትቀርብኝ ነበር። ራሴን በማዳኔ ግን አሜንዬ አለውልሽ እህት ዓለም ብላ እንዲህ አይነት ቤተሰብ ሰፖርተ አንበሳውን ለቀቀችው። ተመልከች ራሴን ባጠፋ ኢማጂን እንደ እቻንበሳ አላያትም ነበር። መንግስተ ሰማያት የለ ሲኦል የለ። ይሄንን አስቢበት። እንዲህ ካልሆነ ጋይስ እየተመካከረ መሄድ አንችልም። እና ደግሞ ሲቀጥል ምን አለች የሚባል ወንዶች እግሬን እየላሳችሁ ትቀጥላላችሁ አለች ተባለ አይደለ? ያን ያለችበት አውድ ከምን አንፃር ላይ ከምን ተነስታ ነው የሚለውን ደግሞ ማገናዘብ አለባችሁ። ከምን ተነስታ ነው እግሬን ወንዶች ይሉኛል? አንድ ሰው ነው ኮሜንት ላይ መጥቶ ማለት የሚያገባሽ የለም አንቺ ቆሞ ቀረርነሽ ሚል ከማግባትም አልፎ እግሬን እየላሰ እሷ እንደው እግሬን እየላሰ ነው ያለችው። ተሸክሞ ሰፈር ለሰፈር እንደ ወያላማ ዞሮ ባለማገባው ነው ምልክ። እኔን ዳውን ልታረግ እኔን ልታንቋሽሽ እኔን ዝቅ ልታደርግ የምትመጣ ኮሜንታተር ካለ ሁሉም ወንዶች እግሬን ይልሰዋል አላለችም። የሚያገባሽ የለም ከተባለች አንድ ሴት ልጅ አይምሮዋን ልትነካጡም ቡቅ ልታረግ ስትመጣ ማለት ነው እኔ ምልክ እንደ ሐማል ኩሊ አድርጌ ማስኬደው እንዳለ ነው ምልክ። ስፈልግ አናቱ ላይ ቁጭ ብዬበት ስፈልግ እያጣፋውት ሜድ ወንድ አይጠፋም ነው ምልክ። ሞራሊ ልትነካ ከመጣ እንጂ በእርግጠኝነት ሁሉ ወንዶች እግር ይልሳሉ አይደለም። አባት አላት እኮ ወንድም አላት እኮ ያጎት ልጅ አላት ወንዶች አይደሉ እንዴ? እንዳለ ወንድ ልጅ ሁሉም እግር ይልሳል ማለት አይደለም። ክብር ለወንዶቻችን። ግን ደግሞ ሰዎች ሞራላችሁን ሊነኩ ኮሜንት ላይ ከመጡት እኔ አሁን ለምሳሌ ቤታዬ ማታ ማን ሲሸጉርሽ አደረ ይለኛል። የማይጠየቅ ጥያቄ በምድር ላይ ያልተፈጸመ ጥያቄ ጠይቁኛል አይደል? ነርቫችሁ የሚነካ አባትህን ጠይቀው እስኪ ተኮላን ጠይቀው። ከተኮላ ጋር ማታ ነበርን ነው የምልህ። አግባብ እኮ አይደለም ጋይስ እኮ አስፈላጊ እኮ አይደለም። ግን ጭንቅላቴን ይነኩታል። ማን ነው ማታ ይሸጉ? ምን አገባው? ለምን ደበሎ ላይ ሲደልቀኝ አያድርም? የግል ህይወቴ እኮ ነው። ማን ነው ቤታይ ሲጠዘጥዝሽ የሚያድረው ይሉኛል። አንቺን እኮ በእንጨት የሚነካሽ የለም። እውነትህን ነው። ማንም ሰው አይነካኝም። አባት ግን በክብር ይወስዱኛል ነው ምልክ። ያኔ ትማርበታለህ። አንተ አፍ ቢታረም ኖሮ አባት በትክክል እንትን ቢል ብታረም ኮሜንት ላይ መታጽፍ ኮሜንታተር አፋችሁን ቆጥቡ። የምትጽፉ ሰዎች ይላችሁ ዝም ብሎ ሰው ተራ ሰው አንዴ ነው የሚጽፈው። ማርያምን ነው የምላችሁ የሚጽፉት ምቀኛ ቤተሰቦቻችሁ ሊኖሩ ይችላል። በእናንተ ስላለፈላቸው የሚቃጠሉ ቤተሰቦቻችሁ ሊሆኑ ይችላል። የሚቃጠል ጎረቤት ይኖራል። ነግሬያችኋለሁ እኮ ባለፈው ሶፋ ገዝታ ማለት ነው። ወይኔ እትዬ ምስር እንግዲህ ምስር እዚህ ውስጥ ካለሽ ምሳሌ መስጫን ያረኩትኝ ይቅርታ። ምስርዬ ክፉ ጎረቤት እኮ አላችሁ። ምስርዬ ጣሪያው እኮ አፈሰሰብኝ እናት ዓለም ላይ ሶፋውን እኮ እንድትሾፏት ነው እኮ። ክፉ ጎረቤት ምን አለበት? የዋ ጎረቤት እኮ ወይ ሶፋ ገዛው እኮ እናቴ ብታይ በዚህ ቅናሽ ዋጋ ሲያምር ምናምን ማለት ይቻላል። ክፉ ጎረቤት እንደዚህ ነው ሶፋ